ካለ ወንድማችን ምንም ይጠብቅ አፉ በለን። በእኔ በኩል ማንንም ሰው ማከብርህ ወንድሜ ነህ። ወላሂ ቤትም በማወቅም በለማወቅም ብዙ ለሌላ ጉዳይ ስትለፋ እንደው በጣም ብዙ ነገር እየሰራሁ ነገኛ በውስጥ እናውቃለን። ቀን ማታ ሳትል ብዙ አይነት የተሰደብክበት የተባልክበት ነገር ሊሆን ይችላል። እኛንም እንደው አስቀይመንህ ከሆነ እንደ አላህ ለአላህ ብለህ አፉ በለን። እኔ በጣም ውድ ማከብርህ ወንድሜ ነህ። አላህ ኸይር ስራህን ይቀበልህ። ከዚህ በላይ የምትሰራ አላህ እንግዲህ በአኺራ ጀነተል ፊርደውስ አላህ ይወፍቅህ ነው የምለው። አብሽር። ያው በተረፈ ያው እናቷም ዘመዶቿም ያው ዱዓ እያደረጉ ነው። እስካሁን ማሻአላህ አልጨረሱም እና በቃ አልሐምዱሊላህ በጣም እኛ በደስታ ነን ያለ ነው እና ይህን ደስታ የሚረብሽ ነገር ምንም ነገር አይኖርም። ወንድሞቿም እህቶቿም ይሄንን ነው እና ትልቁ ምንድን ነው ብዙ ኃላፊነት ይዘህ ቅድም ወንድሜ ጀበርቲ ሲያወራው ነበር። ቤት ውስጥ በርካታ ህፃናት፣ ሴቶች፣ ልጆች ፋውንዴሽናችን ውስጥ አሉ። እነዚህ ወገኖቻችንን የምንረዳበት እንደምታየው ይኸው ክፍል ውስጥ እንደዚህ አይነት በርካታ ወገኖቻችን የሚኖሩበት ይህንን የሚያክል ሸክም ተሸክመ እዚህ ግባ በማይባል ጉዳይ እንትን አታደርግም። አሁን ቅድም ለምሳሌ እንደዛ አይነት የሀገር ሽማግሌዎች ስታይ በጣም ያስደነግጣል። ወላሂ እንኳን እንግዲህ አይታል እኔ ከራሴ ሰዎች ጋር እንዴት እታገልባቸው ነስ እንደነበረ በሽምግልና አቡ አፍናን ያውቃል። እነዛ ሰዎች ከራሴ ሰዎች ጋር እንኳን ይሄ ግሩፕ ዲስከስ ሲደረግ በፍጹም እነሱን ላለማስናክ አቡ አፍናንን እኮ ሀቁን ስለምናቅ የሚወጣበት ብዙ ጊዜ እንጣላለት ነበር። ያ ነው አሁን እነዚህን ሰዎች የምንወቅስበት የምንናገርበት ወይ ለእነዚህ ሰዎች ቪዲዮ ልንሰራበት የምንችል እንኳን ሳናጣራትም አጣርተን እንኳን ለመስራት ትልቅ ይሄ ኃላፊነት መውሰድ ያስፈልጋል። ትልቅ ድፍረትም ነው እና ስለዚህ ይሄንን ነበርና ያ ነው የነበረ ይሄን ነው። በተረፈ ለምሳሌ እኔን ተነስተ ስትናገር ወይ ሌሎች ስታረግ እዚህ እንደምታያቸው እነዚህ ህፃናት ልጆች ላይ እዚህ ቤት ውስጥ የሚረዱ የሚታገዙ ወንድሞች ላይ እነዚህ ሰዎች ላይ ነው የምትናገር። ኖት እኔ አይደለ እኔ አንድ ካሊ ነኝ፣ ምንም አይመጣም። ግን የምትሰረዝረው የምትወረውረው ዱላ የምትናገረው ስለ እኔ የምታደርገው ነገር እንደገና ደግሞ እኔ ኃላፊነት ስወስድ በእነዚህ ልጆች ላይ ነው። ገባ? ስለዚህ ደሆል እያንዳንዱ ነገር ገባ? በጣም ጥንቃቄ ያስፈልጋል። ማን ነው እከሌ የምናገረው ሰው ምን አይነት ሰው ነው? ምንድን ነው ያለው ኃላፊነት? በዚህ አይነት መንገድ ልጆች፣ ህፃናት፣ እናቶች እንደዚህ የወለዱ እናቶች፣ አራሶች እንዳይወድቅ ወይ እንደዚህ ያለበት ሂደት ላይ በብዙ ችግር ውስጥ ያሉ እንደዚህ ሰዎችን የምንረዳበትን ነገር እንደ ቀልድ ተነስተህ እንደ ጓደኛ እንደ ቆሎ ጓደኛ ብድግ ብለህ ስትናገር ምኑ ነው የምንጎዳው? ምንድን ነው አታክ ማድረገው? ምክንያቱም በዚህ ምክንያት ምን ይመጣል? እንግዲህ ይሄ ሁሉ ከ700 በላይ የሚሆኑ ሰዎች ቤት ውስጥ እንደዚህ ተኖሮ ተቀምጠው የነዚህን ጉሮሮ መናገር መንካት ወላሂ በጣም ብዙ ዋጋ ያስከፍላል። በእኔ አይደለም በአላህ ዘንድ። ስለዚህ ሁሌም ጥንቃቄ እናድርግ ወንድሞች እህቶች። እና ኢንሻአላህ ከምንም በላይ የእህታችን ነገር ነው የሚያሳስበን፣ የቤተሰቦቿ ይህንን ነው። ከዚህ በኋላም ማንም በቃ ከዚህ በኋላ ምንም አጀንዳም የለም፣ ሚዲያ ምኑም የለም። በቃ የሚበቃው ነገር ዛሬ ጨርሰናል። ስለዚህ ሰዎችም አላገኘሁም አግኝቻለሁኝ እና አላገኘኋቸውም በቃ በቂ ጊዜ አለ። ቤተሰቡ የራሱን ጊዜ የሚሰጥበት ነገር ነው የሚያስፈልገው። ስለዚህ ሁላችንም አልሐምዱሊላህ ዛሬ ሙቤም ያው የራስን ሰዎች ሹክረን ለማድረግ እንደዚህም ለማድረግም አሁን ታይምህን እኔ አሁን እንደውም ቅድም በመሀል ሰዎች ስለነበሩ አቋርጬ በቃ እኔ ግዴ ልውጣ ይሄ ረጅም እንደገና ደግሞ ሀተታ እንዳይሆን ብዬ ነበር እና ደግሞ ምናልባት ቅር ብሎ ሊሆን ይችላል ብዬ ነው የተመለስኩትና በመሀል ወደ ውስጥ መልስ እነ ሰፍዩ ምናምንም ስለነበሩ እንደ ቀደም ግን ስለወጣው አስቀይሜ ይሆን ምናምን ብዬ ነው የተመለስኩትና ብዙም አይደለም ታውቀኛለህ። ይሄ ላይቭ ላይ ሚዲያ ላይ ለማውራት እንትን ለማድረግ ብዙ እንትን አያደርገኝም። ልክ ነው እና ያንን ነው። አላህ ይጠብቅህ። አብሽር፣ እንወድሃለን። እኛንም አፉ ብለን ፋሲካ እህቴንም የሆን ነገር ብላም በሆነ ቅር ካለ አንተም አላህ ብለህ አፉ በላት። እሷም አፉ በልኝ ብላለች። እንደዚህ አይነት ነገሮች የሆነ ከፍተን በርስን ከፍት ምናምን ነው እና አብሽሩ። እንግዲህ ሌሎች በጣም ከዚህ በኋላ ኃላፊነት ለሚፈልጉ ለሚያግዙ ነገሮች በዛ ጉዳይ ላይ ኢንሻአላህ እንሰራለንና አብሽሩ። አሁን ግን ካለዲ እስኪ በሌላ ጉዳይ ከአሁን በኋላ ምን እንጠብቃለን? ማለት እንግዲህ ትልቁ ነገር ያው ላገዙ ለደገፉን ሰዎች የማመስገን ክሬዲት በደንብ በመንግስት አካላት በኩል በጣም ትልልቅ ነገር ዛሬ ላይ ማናወራቸው በጣም ቀላል የሚመስሉ እንደ ብሔራዊ ባንክ፣ እንደ ኢትዮጵያ ንግድ ባንክ፣ እንደ ውጭ ጉዳይ ሚኒስትር ያደረጉልን ነገር ያ ቢሆን እንደገና ሌላ 3 ወር ልመና ያስፈልገን ነበር ገንዘቡ
አይሞላም ነበር። በጣም 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 በገንዘብ የማይተመኑ የተከፈሉ ዋጋዎች አሉ። እነዚህ ሰዎችን ማመስገን ይሄ ያስፈልጋል። ከዛ ውጭ ደግሞ እያንዳንዱ ሰው ኮንትሪቢዩት ያደረገው ሰው እንደ አጠቃላይ እንደ ሀገር ሜሴጅ ኦፍኮርስ ሜሴጆቹ ምንድናቸው መሰለህ አንድ ላይ